ቀይ ሴትዮ ረዝም ነች ትመጣና ግማሽ ፓርቷን ብቻ ነው የምታሳየው እና አንተ ሁልጊዜ ተቀመጠ ትለኛለች ደግሞ ምን ልትጨቃጨቅ ነው እላለሁ እንዲሁ ነው ያልኩት እና ምናምን ስትለኝ እሺ ብዬ ተነሳሁና ግራ እጄን ስሰጣት ቀኝ እጄን ይዛ ታወጣኛለች እና ሙሉ ለሙሉ ታየኛለች ከዛ ታየችኝና ሆነ በሩን ካስወጣች በኋላ አስፋልት አለ አስፋልት ደርስ አንገት ላይ ማተብ የለህም አይደል የለኝም ዝም ብያለሁ የመገላመጥ ያህል ተናገረኝ ማለት ነው ከዛ የሆነ ሰው ይጠብቃል ሂድ ከዛና ተገናኝ አለች እሺ ብዬ ዝም ብዬ ቀጥ ብያለሁ ሲሄድ ግን 50 ሜትር አካባቢ እንደርብ ይመስለኛል አያቴን ይመስለኛል አያቴ ቀይ ነው በጣም ረዝም ነው ሚካኤል ይደግስ እሱን ይመስለኝና ያገኘኛል ከዛ ያሻሸኝና ራሴ ነው አንተ ሁሉ ጊዜ ማተብ አታረግም እንዴ ይለኛል የለኝም በከጎን ፈልገው አለኝና ጠፋ ከዛ ዓርብ ጠዋት ሽንት ቤት ደርሼ ስመለስ ይኸው እዚህ ጋር ነው ኪሴ ላይ ስገባ ይህችን መስቀል አገኘሁ ሱራ ማርያም የምትመስል ማለት ነው አሁንም ምንም እንትን ሴንስ አልሰጠኝም ዝም ነው ያልኩት ምንም አይነት ትርጉም አልሰጠሁትም ትናንትና ጠዋት እዚህ ወጣች መስቀል ዓርብ ማታ ላይ የሆነ አንድ አብሮን የሚሰራ ልጅ አለ መልካሙ ይባል እሱ መጥቶ ነበር እዚህ እና ይሄን መስቀል ገዝቶ እኔ ክሩ የለኝም ይሄን መስቀል ገዝቶ ሊያደርግ ሲል ተቆረጠበት ይሄን እንደምታዩት ማለት ነው ሲቆረጠበት የሆነ ነገር ትዝ አለኝ በቃ እሱ ክር የኔ ነው አንጣልኩና ተቀበልኩትና አሰርኩት ማተብ ትናንትና ዲ ከገዳሙ ወጣች ከሱባኤ ወጣ አገኘኋት እና እንደዚህ ተደረገልኝ እንደዚህ አየሁ ስለ ለምን አመሰክረም አለች ቆይ ስጠቃለል መሰክራለሁ ብያት ደብረ ብርሃን ልኩኝ በረከት ስራ ልሰራ እዛ ደርሰን ተመለስን ስንመጣ ሄዶ ተጨንቃለች መንገድ ላይ እያለቀሰ ያገኘኋት ይቅር በለኝ ወንድሜ ምን ተፈጠረ ምን ሆንሽ ምናምን ስላት እሷ ከገዛችው ስዕላት ነው አንድ ጠፍቷታል አንድ ጎሏል ከገዛችው መስቀል አንድ ጎሏል ያን ነገር እመቤቴ ለኔ ነው የሰጠች ሃሌሉያ አመስግኑ ከፍ አድርጋችሁ አመስግኑለት እና ማለት ኢዚ ነው ላይ አሁን ሃይማኖት ነው ብትል መልካም መስራት እንጂ ኦርቶዶክስ ምናምን የሚለውን ኤግዛጅሬት ያደርገው አላውቅም እስከዛሬ ለባከምኩት ሁሉ ለጸሎት አድርጉልኝ እመቤቴ ከዚህ በላይ ብዙ ነገር ታደርጋለች ላየቴ ይቅር በለኝ አለች እመቤቴ ይቅር ትበልሽ እንጂ ምን ቀዋለኝ እና እመቤቴ ይቅር ብላሻለኝ በልኝ እሷ ነው እመቤቴ ሁሉ ነገር ታሳካዋለች አመስግኑለት ከፍ አድርጋችሁ አመስግኑለት እሱን የሰማች አምላክ ሁላችሁንም ተስማን እዝመትቼ ጸበልባ መናል ሁሉም ያሉ እዚህ በሰንፍት ያሉ ሁሉ እስከ መስቀሉ ድረስ ስላድነው ሁሉ ልጄ ሰውነቴም ሁሉ እግሬ በጣም ያመኝ ነበር በጣም በመተት በጣም ስቃይ ሆኖ ነበርና ስራ መስራት አልችልም በጣም መከራዬን በልቼ ነበርና 12 ሰዓት ከሆነ ደግሞ አይኔ ማየት አልችልም የሚገርማችሁ ነገር ማየት አልችልም አሁን አይኔን በርቶልኛል ሰውነቴም ሁሉም ድኛሉ እንግዲህ እልል ብላችሁ አመስግኑልኝ እመቤቴ ማርያም ለኔ ብዙ ነገር ነው ያደረገችልኝ ብዙ ነገር ሞት ተፈርዶብኝ ከሞት እመቤቴ ማርያም እዚህ ድረስ አዴና አድርሳኛለች ብዙ ኩላሊቴን እግሬን ውስጥ እግሬን አናቴን እማያመኝ ጉድ የለም ነበር የእመቤቴ ማርያም ፍቅሯን የልጇ ፍቅሯን እኔ በጣም ኃጢአተኛ ተራ ሰው ነኝ እመቤቴ ግን ተወደቅኩበት አንስታ አሁን እሷ እንጀራዬን ከፍታ እየሰራው እየበላው በሰላም እየገባለሁ እዚህ ደግሞ ስመጣ የሆነች ልጅ እዚህ ወሬ ገብርኤል አዲስ አበባ አገኘኋት በልሜ ለሪት አሳየችኝ ላዬ ጣራዬ በቀይና በቢጫ በአረንጓዴ የተቀባ ነው በጀርባዬ ዛፍ አለ እና እዚህ ቦታ ላይ ሄድና ቡና ስታፈላ ታገኛታለህ አለችኝ ቡና ስታፈላ ዝናብ ነው እዛ ሄጄ ጥግት ስል አንተ ልጅ አለችኝ አቤት አልኳት ስውሯ ማርያም ለምን አከዲም አለችኝ እሺ ሄዳለሁ ስንቁ ቁጥሯን ስጭኝ እስቲ የሚወስደውን ሰው ስላት የእህቴን የሆነ ሰጠችኝ ስትሰጠኝ ደወልኩላት እንደው በማርያም ይዘሽኝ እንድትከጂ አልኳት እሺ ለሊት 11 ሰዓት ተነስና ና ቶሎ መገናኛ አለችኝ መጣሁኝ ስመጣ እዚህ ውስጤን እንደ እሳት ያቃጥለኛል ውስጤ ላብላባ ላይ ጨነቀኝ እንደው መንገዱ ሁሉ ሰይፍ ከዛ ተኋላ ሆና ሄድ ቀጥ ብለህ ሄድና እደጄ ላይ ትፈታለህ አለች ስትለኝ እዚህ ስመጣ ይኸው ሰርተህ እንዳበላ ሁሉ የተደረገውን አስቤልሃለሁ እዛ ስንዴ እየሰፋት
እቤት ሰላም እንዳይኖር ሁሉ የተደረገው አስቤልሃለሁ ልጄ ሂድ ስራ ብላለችኝ ስትለኝ ሂጄ ተዝህ አሁን ልስመጣ ሶስተኛዬ ነው እዚህ ማለት ነው። በሁለተኛው ቀን ስመጣ በቀደም ሳምንት ዕለት መጥቼ ማታ ሲሄድ ቤት ውስጥ ስራ ተደወለልኝ። ያላሰብኩት ስራ አገኘሁ እና ወሰርኩና እምነቱን ተቀባሁት። ጠበሉንም ጠጣሁት። ስጠጣው ሌሊት አባቶች ይመስሉኛል እንደ አፌ ላይ ያደርግና አንተ ልጅ ተፈታ ፈትቻለሁ ይሉኛል። ዕጣን እንደዚህ ያጥናሉ። ዙሪያውን ቤተ ክርስቲያኗን ከበዋል። በዛ ጋር ይመስለኛል ዋሻ አለ። በዋሻው ሆነው ያጥናሉ። አንተ ልጅ ፈትቻለሁ፣ ልጩህ እንደስል አጮህም ሳጮህ ፈትቻለሁ ብለው ይህንን እምነቷን ተቀብቼ ድኛለሁ። የሚያቃጥለኝ ሁሉ ልጅና ባለቤቴን ደግሞ ለደጅሽ አብቂልኝ አልኳት። ለደጅሽ አብቂና እስተ ልጅም እስተ ባለቤቴም ስጭኝ በቤቴ እኔ አንቺ ኃጢአተኛ ነኝ ስላት ይኸው ዛሬም ባለቤቴም ልጅም መጥቷል። እዚህ አመስግኑልኝ እግዚአብሔር። ሰማዕታቶችን ሁሉ አመስግኑልኝ። ድንግል ማርያምን እስተ ልጇ አመስግኑልኝ። ለብዙ ሰዎች እናታችን ስውሯ ማርያም ሂዱ መዳኛችሁ ስውሯ ማርያም ነው፣ ቤተ ክርስቲያኔ በአረንጓዴ ቢጫ ቀይ የተከለለ በዛፍ የተከለልኩ እያለች ትናገርና ብዙ ሰዎች መጥተው እዚህ ቦታ ላይ ተፈውሰዋል። ይኸው ወንድማችን ምስክር ሆኖ ጠርታ ሂድ ብላው እዚህ ቦታ እንደተፈወሰ ተናግሯል። ሌላው ስውራን አባቶች እዚህ ቦታ አሉ ብለን እዚህ አውደ ምሕረት ላይ እንናገራለን። ይኸው በራእይ ያሳይታ በዋሻው በኩል አባቶች እንዳሉ ተናግሯል። እና እስቲ ከፍ አድርጋችሁ አመስግኑ። ለዓለም ወለዓለም